በፍጹም ካሌብ ተሳስተሃል። እኔ ትህትናን አልደብኳት። ቆይ ምን ለማትረፍ ምን ልጠቀም ብዬ ነው እሷ የምደብቀው? የወንድ ልጅ ልብ ሞኝ ነው። በሴት ፈገግታ ይቀልጣል ይባላል። ቆይ ለምን የሚፈልገውን ሰጠው? ለምን እኛ በሰላም እፎይ ብለን ለምን አንኖርም? ዳጣ በፍጹም እንደዛ አላደርግም። በፍጹም ማህሌት የተባለችን ግለሰብ አፍኖ በመሰወር ወንጀል ተጠርጥረሃል። ምን? ቅድስቴ ባለሽው ደስተኛ ነሽ? ያ ማታ ሲያጎራጉር የነበረው ልጅ ድምጻዊ ነው እንዴ? መድብል? አዎ፣ ከዚህ በፊት የሰራቸው አንዳንድ ትራኮች አሉት። ያው ቢሰረቅበት። ግን ለምን ጠየቅሽ? አይ ምንም እንዲሁ ነው። ስማ ደግሞ ያቻለም አይኗን ጥላባለች። በተደጋጋሚ አይኖቿ አንተ ላይ ሲንከራተቱ ይቻል ሳትወድ አትቀር። ዳጣ ምን ሆነሻል? እንደ አይነት የፈጠራ ወሬ አቁም እሺ። እኔ ሰው ያሳዝነኝ እዛች ኤደን ጉዳይ ነው። እኔ ብላኝ ለሷ ምን ይውጣት ይሆን? ዳጣ ከኤደንም ጋር ቢሆን እኮ ምንም ነገር የለም። ምን ሆነሽ ነው ዝም ብለሽ ነገር የምታጋጊው? ረፊ እንጂ። ኧረ እባክህ ከአንተ እኔ ሴት ነኛ። ሰውየው እኮ ሌላ ተመሳሳይ ተገይቶለት ታከመው እኮ። ምን? ያ የጃጀ ሽማግሌ በትትና ፋንታ የአንዲት የጻን ልጅ ህይወት ተሰዋ ነው የምትለኝ? ምን ሆናል? መድብል ድምፅህን ቀንስ እንጂ ሰው ቢሰማ ጥሩ አይደለም። ሰውየው ሌላ ኩላሊት አመቻችተንለት ታክሟል። እና ታዲያ ትትና ለምን ፈልጓት? ምን አውቄ። ሰማኛል። ታሪ ይወለ በደንብ አጣራል። በደንብ አርጋ አጣራል። አታስብ። ሌላው ደግሞ ያቺ ማህሌት ታፍናለች አለ። የምታውቀው ነገር አለ? ፖሊሱ ዛሬ እኔ ላይ ጥርጣሬ አድርጎ ሲመረምረኝ ነበር። የምታውቀው ነገር ካለ አሳውቀኝ። እሷ ትምህርት እየተሰጣት ነው። የካሌብ ሰዎች ናቸው ያዙ። ካሌብ ነው ያልከው? ቆይ ካሌብ ነው ምን ያደረገው? ትንሽ የትምህርት መስጣሪ ተማሪ እኛም ትንሽ የትምህርት መስጣሪ አነሰንብሽ ጎበዝና ጥሩ ተማሪ ትመስላለች እያለች ምጥቅ ነች አይደል? ድጋሚ አጠፋለሁ ካልሽ ግን ማህሌት ከዚህም በኋላ ካሌብ ያላትን ነገር ከማድረግ ውጪ ሌላ ነገር አስባለሁ፣ ከሱ አመልጣለሁ፣ ከሱ ጋር መስራት ማቆም አለብኝ፣ የራሴን ህይወት ልኑር የሚለውን ነገር የምታስብ ከሆነ እንደዚህ አይነት ነገርና ከዚህም የባሱ ነገሮች ሊደርሱባት እንደሚችል የአሁኑ እገታ አንዱ ማሳያ ነው ማለት ነው። እሷ ያሰበችው ካሌብ አሳልፎ ለመድብል ይሰጠኛል፣ መድብል ደግሞ ይገልኛል በሚለው ነበር ራሷን ነፃ ለማውጣት ልትጠፋ ያሰበችው። ግን ደግሞ እሷ ሁሌም የካሌብ አይን ውስጥ እንዳለች ይሄኛው እገታ አንዱ ማሳያ ነው ማለት ነው። ያው ከዚህም በኋላ ምንም አማራጭ የላትም ከካሌብ ጋር ሆና እሱ ወደ ላካት መላክና እሱ ስር ያላትን ነገር ከመስራት ውጪ ማለት ነው። ግን ደግሞ ማህሌት ታግታ ባለችበት ሰዓት ማን ነው ለመርማሪ ፖሊስ ማህሌት ጠፍታለች ታግታለች ከታገተች ደግሞ 24 ሰዓት ሞልቷታል የሚለውን ነገር ለመርማሪ ፖሊስ የጠቆመው የሚለው አሁንም ድረስ ምንም የታወቀ ነገር የለም ማለት ነው። ማህሌት እንደ በፊት ከኤፍራታ ጋር አንድ ላይ ቢኖሩ ኖሮ ኤፍራታ ነች ሄዳ ለፖሊሶች ያመለከተች ይባላል። ግን ደግሞ ማህሌት አሁን ላይ የምትኖረው እዛው እነ ካሌብ ጋር ነውና ማን ነው ማህሌት ጠፍታለች ብሎ ለመርማሪ ፖሊስ የተናገረው? ካሌብ እዛ ጋር በራሱ ሰዎች ራሱ አሳግቷት እሱ ይሄንን ነገር ሄዶ ለፖሊሶች ሊናገር አይችልም ማለት ነው። ምናልባት እሱ ማህሌትን ባያሳግታት ራሱ የማህሌት ነገር ይሄን ያክል አሳስቦት ወይ ደግሞ ማህሌት ከጠፋች 24 ሰዓት ሞልቷታል የሚለው ነገር ይሄን ያክል እሱን አስጨንቆት ሄዶ ለፖሊሶች ሊናገር አይችልም ማለት ነው። ምናልባትም ይሄኛው ለመድብል የተዘጋጀ ሌላ ወጥመድ ሊሆን ይችላል። ካሌብ እዛ ጋር ማህሌት ልትጠፋ ስለነበረ እሷን አግቶ እሷ የሆነ ትምህርት መውሰድ አለባት በሚለው እዛ ጋር ትምህርት እንድትወስድ ተደርጓል። ግን ደግሞ በሌላም በኩል ማህሌትን ማገቴ ካልቀረ ይሄ ነገር በመድብል እንዲሳበብና መድብል ማህሌትን ስለሚፈልጋት ብሩክን ያንን ነገር ስላደረገች ማህሌት ከጠፋች እሱ ነው ያጠፋት የሚለው ነገር ትልቅ ጥርጣሬ እሱ ላይ ሊፈጠር ስለሚችል ለምን ይሄንን ነገር እንደ ወጥመድ አናዘጋጅም በሚለው ምናልባት ካሌብና የካሌብ ሰዎች ሊሆኑ ይችላሉ ማህሌት ጠፍታለች ከጠፋች 24 ሰዓት ሞልቷታል የሚለውን ነገር ለመርማሪ ፖሊስ ሊናገሩ የቻሉት ማለት
ማለት ነው። ያ ነገር ሆነ ማለት ደግሞ ማህሌት አሁን ላይ ምንም እንኳን ከዛ ጨለማ ክፍል ብትወጣም አሁን ላይ እንደ በፊቱ ደስ ያላት ቦታ ወይ ደግሞ ሌላ ቦታ እንደ ልቧ ላትንቀሳቀስ ትችላለች ማለት ነው። መርማሪ ፖሊስ እዛ ጋር መድብልን ለአንዳንድ ጥያቄ ከፈለኩ እመጣለሁ ወይ ደግሞ እጠራሃለሁ ብሎታልና መርማሪው ፖሊስ መድብልን በደንብ እንዲመረምሩ ወይ ደግሞ እንዲያስጨንቀውና እሱን ቢዚ እንዲያደርገው ወንድሙን እንዳያሳክም ወይ ደግሞ ሌላ ነገርም እንዳያደርግ በዛ ነገር እንዲጨናነቅ ምናልባት ይሄኛው የካሌብ ሴራ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ካሌብ አሁን ላይ ምናልባት ማህሌትን አግቶ ይሄንን ወጥመድ ለመድብል ሊያዘጋጅ ይችላል ብለን የጠረጠርነው ካሌብ አሁን ላይ ትህትና የምትባለው ልጅ መድብል የት እንዳለች እንደሚያውቅና እሷ ያለችበትን ቦታ ደግሞ አውቆ ሊናገር እንዳልፈለገ ካሌብ የደረሰበት ይመስላል ማለት ነው። ለዛም ነው ዛሬ ላይ ለመድብል ደውሎ መድብልን እንዴት ታረጋለህ፣ እንዴት ተዋሸኛለህ፣ እንዴት ታታልለኛለህ በሚለው ምን ያህል በመድብል ቅር እንደተሰኘ ወይ ደግሞ መድብልን እንደተቀየመውና መድብል አሁን ላይ እያደረገ ባለው ነገር ትህትናን እያወቀ የት እንዳለች አላውቅም ማለቱ በኋላ ላይ እሱን ትልቅ ዋጋ ሊያስከፍለው እንደሚችል ሲነግረው ነበር ማለት ነው። ያ ማለት እዛ ጋር የጠቀሰለት ትልቅ ዋጋ የሚለው ነገር ምናልባትም እዚህ ጋር ከመርማሪው ፖሊስ ጋር ሌላ ነገር ውስጥ መግባት የሚለው ነገርም ሌላኛው መድብል ላይ የሚደርሰው ካሌብ የተናገረው ትልቅ ነገርም ሊሆን ይችላል ማለት ነው። የብሩክ ሁኔታ አሁን ላይ እንዳየነው ምንም እንኳን ከበፊቱ መሻሻል ቢያሳይም ግን ደግሞ ወደ ቀድሞ ጤና ሁኔታው አልተመለሰምና ለዛ ነገር ደግሞ መድብል የተሻለ ሕክምና እንዲያገኝ ወደ ውጪ እንዲሄድ ወይ ደግሞ ባለፈው የካሌብ መንታ ወንድም አክዓብ እንደተናገረው እንደዚህ አይነት ህመሞች በባህላዊ መድኃኒት ነው የሚድኑት ያለውን ነገር ያንን ነገር ራሱ ለብሩክ እንዳይሞክርና ብሩክ ወደ ቀድሞ ጤና ሁኔታው እንዳይመለስ በዚህ ነገርም መድብልን ሌላ ወጥመድ ውስጥ ሊከተውም ይችላል ማለት ነው። ሌላው ነገር ደግሞ ስለ ትህትና ካሌብ ለምን ነበር ትህትናን ከዚህ በፊት እንደዛ አጥብቆ ሲፈልጋት የነበረው የሚለውን ነገር ስናነሳ ከሌላ ቦታ የመጡ ሰዎች ነበሩ። ትልቅ ሽማግሌ የትህትናን ጉበት ሲፈልግ የነበረው ማለት ነው። አሁን ደግሞ ከሌላ ሰው ጋር ተመሳስሎ የሌላ ሰው ጉበት ተሰጥቶት ሰውየው ድኖ እንደሄደ ተናግሯልና ካሌብ ለምንድን ነው አሁንም ትህትናን በዚህ ልክ እየፈለጋት ያለው? ሌሎች ሰዎችን አግቶ ወስዶ ብዙ ሰዎች በሱ እጅ እያሉ ትህትናን ለምንድን ነው አሁንም ድረስ እንደዚህ የሚፈልጋት የሚለውን ነገር ስናይ ካሌብ አሁን ላይ በትህትና ነገር እልህ የተጋባ ይመስላል ማለት ነው። ከዚህም በፊት የሱ የስራ ባልደረባ ለብዙ አመታት ብዙ ስራዎችን አብሮ ሲሰሩ የነበረው ሰውና ከዚህም በኋላም ይጠቅመኛል ብዙ ስራዎችን አብረን እንሰራለን ሲል የነበረው ሰውዬ በትህትና ምክንያት ነበር ህይወቱ ያለፈው። ሰውየው ኩላሊት ሊሰጠው ትህትናንም አዘጋጁ ሲባል ነበር መድብል በመሃል ገብቶ ትህትናን ከነሱ እጅ ያስመለጠውና ሰውየው ደግሞ እዛ ጋር የሱ ሰርጀሪ ተጀምሮ ነበርና ሰውየው እዛ ጋር ህይወቱ ሊተርፍ አልቻለም ማለት ነው። አንደኛ ካሌብ የሚያስበው ያ ሰውዬ በጣም ይጠቅመኝ ነበር፣ ሁለተኛ ደግሞ ሰውየው ብዙ ገንዘብ ሊከፍለኝ ነበር፣ ትህትና ባትጠፋ ኖሮ ያ ገንዘብ አይቀርብኝም ነበር የሚለው ሲያበሳጨው ስለነበረ ለዛ ነገርም ይመስላል አሁን ላይ ትህትናን የፈለገ ነገር ቢሆን እሷን አግኝቼ በእጄ ማስገባት አለብኝ። በሷ አገኝ የነበረውን ገንዘብ አሁንም ሌላ ሰው ከመጣ የሷን ኩላሊት ወይ ደግሞ ጉበቷን የሚፈልግ ሰው ከመጣ ያንን ኩላሊቷን ወይ ደግሞ ጉበቷን ለዛ ሰው ሽጬ ያጣውትን ገንዘብ መልሼ አገኛለሁ የሚለው ነገር እንደዛ አይነት እልህ ውስጥ የተጋባ ይመስላል ማለት ነው። ለመድብልም ትልቅ ጥያቄ የሆነበት ይሄ ነገር ነው። እዛ ጋር ታሪ መጥቶ አሁን የመጣው ሽማግሌ እኮ ጉበት ከሌላ ሰው አግኝቶ ድኖ ሄዷል፣ ግን ደግሞ ለምን ትህትናን ካሌብ እንደሚፈልጋት አላቅም የሚለውን ነገር ነግሮት ነበር። መድብልም ይሄ ነገር ግራ የገባው ይመስላል። ካሌብ ለምንድን ነው አሁን ላይ ትህትናን በዚህ ልክ የፈለጋት የሚለው ነገር ማለት ነው። ሌላው ነገር ደግሞ የምናነሳው ስለ አለሜ ነው። የቅድስት የአክስቷ ልጅ እዛ ጋር እህቴ ነች ቅድስት፣ ከቅድስት ጋር አብረን ያደግነው ብላ አሁን ላይ ከነሱ ጋር እየኖረች ስላለችው ልጅ ነው ማለት ነው። አሁን ላይ አለሜ እያሰበች ያለችው ወይ ደግሞ በጣም እያስጨነቃት ያለው የቅድስት ነገር ነው ማለት ነው። እሷ ቅድስትን ከልጅነቷ ጀምሮ ስለምታውቃትና
ቅድስትን ከልጅነቷ ጀምሮ በጣም ስትወዳት ስትሳሳላት ስለነበረ አሁን ላይ ይሄ ህይወት ለሷ አይገባትም የሚለውን ነገር ነው የምታስበው። ለዛም ነው ዛሬ ላይ አሁን ባለሽ ህይወት ደስተኛ ነሽ እንዴ የሚለውን ነገር ስትጠይቃት የነበረው ማለት ነው። ቅድስት ግን ለምንድን ነው እዛ ጋር ዙም ያለቻት? አለሜ አሁን ባለሽ ህይወት ደስተኛ ነሽ እንዴ የሚለውን ነገር ስትጠይቃት ምንም መልስ ሳትመልስላት ነበር አንገቷን ስታቀረቅር የነበረው ማለት ነው። ያ ማለት ቅድስት አሁን ባላት ህይወት ደስተኛ አይደለችም ወይስ ለአለሜ ልትናገር ያልፈለገችው ነገር አለ ብለን ስናነሳ ቅድስት ከብሩክ ጋር መኖር ትፈልጋለች። እሱን አግብታ ከምሳሌ ጋር አንድ ላይ መኖር ምን ያህል እሷን እንደሚያስደስታት እኛም ከዚህም በፊት አይተናል። የእሷ ትልቁ ጉጉቷም እሱ ነበር ማለት ነው። ግን ደግሞ አሁን ላይ ብሩክ ያለበት ሁኔታ በጣም ያሳሰባት ይመስላል ማለት ነው። ዶክተሯም እዛ ጋር ከዚህም በኋላ መራመድ አይችልም እንደዚሁ ነው ፓራላይዝድ ሆኖ የሚኖረው ብላታለችና ይሄ ነገር እንዲሁ የሚቀር መስሏታል ማለት ነው። ምናልባት ወደ ውጪ ሄዶ የተሻለ ሕክምና አግኝቶ ወይ ደግሞ ባለፈው አካብ እንደተናገረው በባህላዊ መድኃኒት ብሩክ የተሻለ ሕክምና ካላገኘ እንደዚሁ መቅረቱ የማይቀር ነገር ነው ማለት ነው። ቅድስትም ይሄንን ነገር ስለምታውቅ ይመስላል እዛ ጋር አለሜ ቤተሰብ ነች። ብሩክ እንደዚህ መንቀሳቀስ ወይ ደግሞ መናገር አይችልም። እንደዚህ አይነት ባላ ግብተሽ መኖር ያስደስትሻል እንዴ? በዛ ላይ እችን የምታክል ልጅ ያደረሰ ሰው የሚለውን ነገር ስትጠይቃት ደፍራ እዛ ጋር አዎ ደስተኛ ነኝ ያስደስተኛል የሚለውን ነገር ልትናገር አልቻለችም ማለት ነው። ለምን ከተባለ አለሜ በፊት ላይ የነበራቸውን ህይወት አታቅም። ያኔ ብሩክ ጤነኛ ሆኖ ሁሉም በደስታ አብሮ ይኖሩ የነበረበትን ሁኔታ ያንን ነገር አታቅምና እሷ አሁን ያለውን የቤቱን ድባብ ነው የምታውቀው። ቤቱ እንደዚህ ሁሉም ሰው በሀዘን ተውጦ ወይ ደግሞ ደስታ ከነሱ ርቆ እንደዚህ ሲጨናነቁ ሁሌ ቅድስት በእንደዚህ አይነት ሁኔታ የምትኖር መስሏታልና ምናልባት አይታወቅም ከዚህም በኋላ እሷን ከዚህ ህይወት ማውጣት አለብኝ በሚለው ይበልጥ ደግሞ እሷ ህይወታቸውን ልትረብሽ ትችላለች ማለት ነው። ሌላው ነገር ደግሞ መድብል ራሱ ስትጠይቅ ነበር ኤደንን። ያ መድብል ድምፃዊ ነው ወይስ ምንድን ነው የሚለውን ነገር ስታነሳ ነበርና አለሜ ምን አስባ ነው መድብልን ወዳው ነው ወይስ ሌላ ተንኮል አስባ ነው የሚለው ነገር ባይታወቅም ግን ደግሞ አሁን ላይ የሷ ትልቁ ዓላማ ከመድብል ጋር መሆን ወይ ደግሞ ሌላ ነገር ማሰብ ሳይሆን የሷ ትልቁ እቅድ ቅድስትን ከዛ ህይወት ማውጣት ነው ማለት ነው።